ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ዮሐንስ ሽፈራው የሚባል የባህል ሕክምና አዋቂ ነኝ የሚለውን ሰው ታውቁታላችሁ አይደለ? አዎ፣ ከሳምንት በፊት አንድ ቪዲዮ ለቆ ነበረ። እዛ ቪዲዮ ላይ ምንድነው የሚለው? ይሄ የተስፋው ንጉስ አለ አይደል? ቅዱሳት መጻሕፍት የተነበዩለት ንጉስ፣ ደጉ ንጉስ፣ የኢትዮጵያን ትንሣኤ የሚያበስረው ንጉስ እሱን ትንቢት አሉባልታ ነው፣ ወሬ ነው ይለዋል። አንድ ይሄን ያዙ። ሁለተኛ ደግሞ ሰሎሞናዊ ስርወ መንግስት የኢትዮጵያ ጠላት እንደሆነ ተበባሉ እንግዲህ አድርጎ ይናገራል እዛ ላይ። ሶስተኛ ደግሞ ምን ይላል? እንግዲህ በህዝብ ላይ የዘር ማጥፋት ጭፍጨፋ በአማራ ላይ ሲፈጽሙ ይኖሩ አሉ አይደል? እነሱን ለፍርድ እናቀርባለን የሚለውን የግፉአን ጩኸት ፍትህ ይረጋገጥ፣ የጀስቲስ ጥያቄ አለ አይደል? ኢትዮጵያ ውስጥ ለዘመናት ተንጠልጥሎ የቀረ አሁንም አገዛዙ በብሔራዊ ምክክር በሚል ድራማ አድበስብሶት ሊያልፈው የሚፈልገው ማለት ነው። እሱን ጩኸት እሱን ጥያቄ አግባብ እንዳልሆነ አድርጎ የሚገልጽበት 3 ነጥቦች ናቸው እንግዲህ ያዟቸው። የተናገረበት ቪዲዮ ለቆ ነበር በፌስቡክ፣ በዩቲዩብ፣ በቲክቶክ እና በጣም አሳሰበኝ ይሄ ነገር። አንደኛ በዚህ ደረጃ ሰውየው ወይም ልጁ ጸረ አማራ ወይም የጠላት ቅጥረኛ ሆኖ ራሱን መግለጡ በእርግጥ ቆይቷል። የሱ ጸረ አማራነት በግልጥ እንዳሁኑ እንደዚህ በግልጥ አልመጣም እንጂ ደሸት የሚል እንደ ፓርቲ ያለ ንቅናቄ ነው የሚለው እሱ። ልክ የወሎ ህብረት ነው ምናምን የሚሉት አለ አይደል? እነዚህ ሰማያዊ ነጭና አረንጓዴ ባንዲራ አምጥተው ይሄ ወሎ የኦሮሞ ናት ምናምን የሚል ንቅናቄ አለ አይደል? አሁን ዲአክቲቬት አድርገውታል። አገዛዙ ያደራጃቸው አሉ የወሎ ህብረት ምናምን የሚሉ ኦሮሞነትን የሚያቀነቅኑ የነሱን ባንዲራ አርማው አድርጎ ደሸት የሚባል የስልጣኔ ንቅናቄ ምናምን ብሎ እና ደግሞ የዚህ ንቅናቄ ዓላማ እና ግብ የገለጸበት አለ። እንዲህ አይነት ኮላቦሬት እያደረገ ከጸረ አማሮች ጋራ የሚሰራቸው ስራዎች ነበሩት። አሁን ግን በግልጥ መጣ ማለት ነው። ባለፈውም ለነገሩ ፋኖ አፈነኝ ምናምን ብሎ የሆነ ድራማ ሰርቶ ነበር የፋኖን ስም ለማጠልሸት እና እንዲህ አይነት ነገሮችን ያደርግ ነበር። እኔ በእርግጥ ከመጀመሪያውም ጠርጥሬዋለሁ። አሁን ግን በግልጽ መጣ። በግልጽ በዚህ ደረጃ አሁን በገለጽኩላችሁ ደረጃ ቪዲዮውን አሳያችኋለሁ። ጸረ አማራ ሆኖ ጸረ ኢትዮጵያ፣ ጸረ የኢትዮጵያ ስርወ መንግስት፣ በአጠቃላይ ጸረ አማራ፣ ጸረ ኢትዮጵያ ሆኖ መጥቷል፣ ራሱን ገልጧል። ይሄ ሰውዬ እንዲህ ከሆነ ሌሎች አደጋዎችም በወገናችን በአማራ ላይ መጋረጡ አይቀርምና የጠላት ቅጥረኛ ስለሆነ ለምሳሌ ታካሚ ሆነው የሚሄዱትን አማሮች ሁሉ እስከ መመረዝ ድረስ ሊሄድ እንደሚችል፣ ምክንያቱም የጠላት መሳሪያ ነው። ራሱን ግልጥ አድርጓል። አሁን ጸረ አማራነቱን ግልጽ አድርጓል። ስለዚህ እሱ ጋር ለመታከም የሚሄዱ ወገኖችንም ሁሉ እየመረዘ ይሄን ነው የሚያደርጉት። ጠላት ይሄን ነው እኮ የሚያደርገው። አማራ እንዳይራባ፣ እንዳይባዛ፣ እንዳይዋለድ ማምከኛ መርፌ ሲወጉን አይደል የኖሩት። የኤችአይቪ ቫይረስ ሁሉ ጭምር ብዙ ጉድ እኮ ተሰምቷል አይደል እንዴ? ህዝቡ በተለያየ በሽታ እንዲያልቅ ብዙ ነገሮች ሲሰሩ እንደኖሩ ስለምናቅ፣ ስለዚህ አሁንም ይሄ የነሱ ቅጥረኛ ይሄንን ተልእኮ መውሰዱ አይቀርምና ታመናል ያክመናል ብላችሁ የምትሄዱ አማሮች ካላችሁ እንድትጠነቀቁ ነው። እንግዲህ ምንም ጥርጥር የለውም መራዥ እንደሆነ። አሁን እነማን ናቸው የሚሄዱት? እዛ እየተጠኑ ስክሪን እየተደረጉ ከሌ እንዲህ አድርገው እየተባለ ሚሽን ይሰጠዋል ማለት ነው። ስለዚህ ይሄን እንድትጠነቀቁ ለማሳሰብ ነው።
በዚህ ቪዲዮ ልመጣ የቻልኩት እና ልብ ብላችሁ አድምጡ። መጀመሪያ ይሄንን የተናገረውን ሰምተን እንመለስ። ንጉሱ ሊመጣ ነው። የኢትዮጵያ ትንሣኤ ቀርቧል። ለዓለም ሁሉ መዳን ምሳሌ የሚሆን የሰላም ንጉስ። እንዲህ አይነት አሉባልታ ወሬ የብዙዎቻችን ልቦና ከሞላው ሰነባብቷል። ተስፋም እናደርጋለን እንዲህ አይነት ንጉስ መጥቶ ካለንበት ውጥንቅጥ ውስጥ ይታደገናል እያልን እንሰብካለን። በአንድ ጎራ ደግሞ አጋንንት ሀገራችን ኢትዮጵያን ጉሉ አድርጓት የሰውን ዘር ለማጥፋት ሊቆጣጠር እየሰራ ነው የሚልም ትርክቶች አሉ። ሳጥናኤል ጉል በኢትዮጵያ እንላለን። እውነት ለመናገር የሰው ልጅ ህይወት ለማዳን የሚመጣው ማን ነው? እኛን ሰላማዊ ለማድረግ የሚመጣው ማን ነው? እንግዲህ ሞታችን ሞቱ አድርጎ መከራችን ተሸክሞ የሞታችን ደብዳቤ ቀዶ ወደ ህይወት መንገድ የመለሰን አንድ ክርስቶስ ነው። ከክርስቶስ ውልደት በኋላ በርካታ ሃይማኖቶች የፖለቲካ ሚሽን ይዘው አሁን የምናያቸው ዓለም ላይ የተዘሩ ሃይማኖቶች በዚህ መንገድ የመጡ አታሎሾች ናቸው። ስልጣን ለመያዝ የተለያዩ ኢምፓየሮችን ለመገንባት በታሪክ ወደ ኋላ ሄዳችሁ ስትመለከቷቸው በርካታ ሃይማኖቶች የመጡበት መንገድ እኛ ከፈጣሪ የተላክነን ፈጣሪ የቀባንን ምናምን በማለት በርካታ ራሱን አምላክን ክርስቶስን ሳይቀበሉ ከክርስቶስ ልደት በኋላ ከ3ኛው መቶ ክፍለ ዘመን ጀምሮ የመጡ በርካታ ሃይማኖቶች ኢምፓየርን ለመገንባት ነው። በሀገራችንም ይኩኖ አምላክ በ12ኛው ሰባ አካባቢ ሰለሞናዊ ዳይነስቲን ሲያቋቁም ስልጣን ከእግዚአብሔር ካልተቀባህ በቀር የለም አለና የኢትዮጵያን ታላቅ የነበረ ስርዓት ስልጣኔ አፈራርሶ ሰማችሁት አይደል? መጀመሪያ የተስፋው ንጉስ የቴዎድሮስ ትንቢት አሉባልታ ነው፣ ወሬ ነው። ይህንን አሉባልታ ተስፋ አድርገን የምንኖር ብዙዎች አለን አለ። አሁን በሱ አቅም የቤተክርስቲያን ቅዱሳት መጻሕፍት የተናገሩት ትንቢት አሉባልታና ወሬ ተደርጎ ሲፈረጁ ይታያችሁ። እሱ ምንም የሚያውቀው ነገር የሌለ እንጭጭ ነው፣ ጥራዝ ነጠቅ ነው፣ ደብ ያለው ነገር አንዲትም የሚያውቀው ነገር የሌለው ደንቆሮ ነው። እንግዲህ ታችሁ አቅም አለኝ ብሎም ከሆነ የቤተክርስቲያንን ትንቢት ወሬ ነው አሉባልታ ነው ለማለት አቅም አለኝ ብሎም ከመጣ መብቱ ነው መምጣት። እያንዳንዷን የመጻሕፍት ትንቢት በደብስ ተችቶ አርጊው አድርጎ አሉባልታነቱን ወይም ወሬነቱን ማሳየት ይጠበቅበታል አይደል? እነዚህ ነው እንግዲህ የሚሰራው። ያንን ሳያደርግ አሉባልታ ወይም ወሬ መሆኑን ሳያሳይ ሳያረጋግጥ በስርዓቱ ሳይተች ነው እንግዲህ አሉባልታ ነው ወሬ ነው እያለ ያለው። ይሄ ምንን ያሳያል? ቅጥረኝነቱን ማለት ነው። ጸረ አማራ ጸረ ኢትዮጵያነቱን፣ ቅጥረኛነቱን፣ የጠላት ቅጥረኛነቱን። ምክንያቱም በስርዓቱ አይደለም የትንቢቱን ሐሰተኝነት ወሬነት ወይም አሉባልታነት ሊያረጋግጥ የቻለው ምንም ያሳየው የሰጠው አርጊውመንት የለውም። እና ምንን ያሳያል? እንደዚህ አይነቱ አቀራረብ ቅጥረኛነት ተጭኖ የተላከ መሆኑን ያሳያል ማለት ነው። የቤተክርስቲያን መጻሕፍት ግን ከወንጌል አንድምታ ትርጓሜ ከማቴዎስ 24 ማለት ነው እስከ ፍካሬ ኢየሱስ ድረስ በርካታ መጻሕፍት፣ በነገራችን ላይ የኢትዮጵያ ብቻ አይደሉም፣ የኢትዮጵያ ቤተክርስቲያን ቅዱሳት መጻሕፍት ብቻ አይደሉም። የሶሪያ፣ የሮም፣ የግብጽ አብያተ ክርስቲያናት፣ የሮም ስላችሁ የካቶሊኩ፣ በእርግጥ እነሱ አሁንም ያንን መጽሐፍ ይዘውት ይኖራሉ። ስለዚህ ሊባል ይችላል። ግን ከመከፈል በፊት ቅዱሳኖቻችን አንድ አልነበሩ? ካቶሊክ ከመፈጠሩ በፊት ያኑፋቄ በነ ሊዮን ተፈጥሮ ካቶሊክ የሚባል እምነት ከመፈጠሩ በፊት አንድ ቤተክርስቲያን ስለሆነ የነበረችው በዛች ቤተክርስቲያን በነበረችው የሮም ሀገረ ስብከት የነበሩ መጻሕፍትም ጭምር ይናገራሉ። ይሄ አይግረማችሁ።
ከክርስቶስ ልደት በፊት እነዚህ ኦራክልስ የሚባሉ አሉ አይደል? የግብፅ የግሪክ እና የሮም ጠቢባን የሚባሉ እነዚህ ጠንቋዮች ናቸው። ያው የጥበብ ሰዎች ይሏቸዋል እነሱ። በእኛ ቤተክርስቲያን ጠንቋይ ነው የሚባሉት። በቃ ጥንቆላ የሚሰሩ ናቸው። ከክርስቶስ ልደት በፊት የነበሩ 12 አሉ። ከነሱ ውስጥ እንግዲህ ሳቤላ ራእየ ሳቤላ የሚለው መጽሐፍ ከነሱ አንዷ ናት። ሳቤላ ቅድስት እንዳትመስላችሁ፣ የቤተክርስቲያን ቅድስት እንደዚህ አድርጋችሁ እንዳታስቡ። ከነዚህ አንዷ ናት። ከነዚህ ጠቢባን ከሚባሉ ኦራክልስ ከሚባሉት አንዷ ናት ሳቤላ። እና እነሱን ሳይቀር የተነበዩት ትንቢት ነው። እነዚህ 12 የዓለም ጠቢባን የሚባሉት እስከ ዓለም ፍጻሜ ያለውን ትንቢት ተናግረዋል። ወደፊት የሚመጣውን ነገር ተናግረዋል የሚባሉ ናቸው። ውሸት ነው ለማለትም የሚቻል አይመስለኝም። ምክንያቱም ምን አለ መሰላችሁ፣ እነዚህ የሰይጣን አገልጋዮች ናቸው። ትክክል። በእርግጥ ሰይጣን ክብሩና ስልጣኑ ነው የተነጠቀው። በፈጸመው ክህደት በእግዚአብሔር ላይ ባደረገው አመፃ ስልጣኑና ክብሩ ተነጠቀ። ስልጣንና ክብሩን አጣ እንጂ ኃይሉና ጥበቡ አልተነፈገውም፣ አልተነጠቀም። ኃይሉንና ጥበቡን አልተነጠቀም። ልብ በሉ እንግዲህ የሱ በዚህ በእነዚህ ጠቢባን የሚል ሹመት እንዲያገኙ ባደረጋቸው አገልጋዮቹ እያደረ ይናገራል። አያችሁ፣ እስከ 3ኛው ሰማይ ድረስም እኮ እየሄደ እግዚአብሔር ለመላእክት የሚናገረውን መላእክት ለቅዱሳን ወስደው እንዲናገሩት የሚልከውን መልእክት እያዳመጠ መጥቶ እዚህ ለጠንቋዮቹ ያን ትንቢት ይናገርና እነኛ ጠንቋዮቹ ይናገሩታል ትንቢቱን። ያ ደግሞ መፈጸሙ አይቀርም፣ እግዚአብሔር ያለው ስለሆነ ሲፈጸም አዋቂዎች መስለው እንዲታዩ ያደርጋል ማለት ነው ሰይጣን። እንዳልኳችሁ ደግሞ ኃይሉና ጥበቡ ስላልተነሳው ስላልተቀማ አሁንም ድረስ ጥበቡም ኃይሉም እሱ ጋር ስለሆነ ክብሩና ስልጣኑ ብቻ ነው የተነጠቀው የተነፈገው። እና በእንደዚህ አይነት አሰራር ሰይጣን የሚጠቀምባቸው ሰዎች የሚናገሩት ትንቢት እውነት ሊሆን የሚችለው በዚህ ምክንያት ነው። ገባችሁ አይደል? ሰይጣን አሁንም ድረስ ጥበቡና ኃይሉ እሱ ጋር ስለሆነ እና ደግሞ እግዚአብሔር ፊትም ድረስ የመቅረብ የቀረበ እኛን የመክሰስ ኢዮብን ኢዮብ 1:12 ላይ ታግኝታላችሁ። እንዴት አድርጎ ነው በእግዚአብሔር ፊት አሳጥቶ እግዚአብሔር እንደ ኢዮብ ያለው ወዳጅ በዚህ በምድሪቱ እንደሌለ አየህን ብሎ ሲለው ምንድነው ያለው? አይ እሱ እኮ ሀብታም ስለሆነ ስለሞላለት እንጂ የሚያመሰግንህ የሚያከብርህ ሀብቱን ቢያጣ ቢለህይ እኮ ስምህንም አይጠራም እስከ ማለት እንግዲህ እግዚአብሔር ፊት ቀርቦ የመክሰስም ስልጣን ፈቃድ ያለው ነው። ስለዚህ ይሰማል ነው የምላችሁ። እግዚአብሔር ለመላእክት የሚናገረውን ትንቢት ወደፊት የሚመጣውን ነቢያቱ ለህዝቡ ተናግረው ህዝቡ እንዲማርበት እንዲገሰጽበት የሚፈለገውን መልእክት ሁሉ እየሰማ እየመጣ ለጠንቋዮቹ እየተናገረ ጠንቋዮቹ ደግሞ ያን ሲናገሩ የሚፈጸምበት ያ ነገር እውነት የሚሆንበት ምክንያት በዚህ ምክንያት ነው። ስለዚህ አሁን በእነዚህ 12 በሚባሉ ኦራክልስ የግሪክ የሮምና የግብፅ ትንቢት ተናጋሪ ጠቢባን የሚባሉት ማለት ነው ከክርስቶስ ልደት በፊት የነበሩትንም በዚህ መንገድ ነው ሰይጣን እያናገረ ትንቢት ያናገራቸው የነበረው። ያ ትንቢትም ይፈጸም የነበረ እና እነሱ እስከ ዓለም ፍጻሜ የሚሆነውን ተናግረዋል ይባላል። ከነሱ ውስጥ አንዷ ናት እንግዲህ ሳቤላ የተባለችዋ እና እሷም የተናገረችው ነው። ምን ልላችሁ ፈልጌ ነው፣ መንፈሳዊው ወይም የሃይማኖት የሆነው መረጃ ወይም መጻሕፍት ብቻ አይደሉም ይህንን ትንቢት የሚናገሩት። ከዚያ ውጭ የሆነውም የጥንቆላው ዓለም ጭምር የሚናገረው ነው። የዓለም አቀፍ ማለት ነው።
እንዲህ በቀላሉ የሚታይ አይደለም። ለአማኞች ብቻ ሳይሆን ለጠንቋይ አምላኪዎችም ጭምር የተነገረ የሚታመን የሚፈጸም ትንቢት ነው ልላችሁ ፈልጌ ነው። እና እንዲህ በቀላሉ ፉርሽ የምታደርጉት ወይም ደግሞ የምትጥሉት አይደለም። የቤተ ክርስቲያንን ትንቢት የማታምኑ ኢአማንያን ብትሆኑ እንኳን በእናንተ ዘርፍ ደግሞ እዛ ጠንቋዮቻችሁ የተናገሩት ትንቢት ስለሆነ እሱን የማታውቁ ካልሆናችሁ በስተቀር ውሸት ነው ልትሉ አትችሉም ነው የምላችሁ። ይሄንን በዝርዝር መጣበታለሁ በሌላ ቪዲዮ በዝርዝር የቅዱሳት መጻሕፍት የተናገሩትን ትንቢት እየገለጽኩ በዝርዝር መጣበታለሁ። ለአሁኑ ግን ይሄ ይበቃል። ይሄንን ነው እንግዲህ ይሄ ደንቆሮ፣ ይሄ ደደብ፣ ይሄ ጥራዝ ነጠቅ ምንም አፕሮቹ ወይም የቴሲስ አንታይቴሲስ ሲንቴሲስ ሲኖፕሲስ የሚለውን የቀለም ትምህርት የአርጊውመንት አቀራረብ ተከትሎ ማቅረብ አንድ ነገር ነው። እሱንም የማያውቅ ስለሆነ እሱ ደረጃ የደረሰም ስላልሆነ ሰውየው ይሄ ማነው ያንስ የምትሉት በቃ በዚህ አሁን ባቀረበው መልኩ ነው በቃ ጥራዝ ነጠቅ በሆነ አካሄድ ነው ወሬ ነው አሉባልታ ነው ሊል የቻለው። እንዲህ የሚል ሰው ግን ነው የምላችሁ እንዲህ የሚል ሰው በስርዓት ነው እያንዳንዶቹን መጻሕፍት እየጠቀሰ አርጊው ማድረግ የሚጠበቅበት። እንዲሁ በደፈናው በጥቅሉ ወሬ ነው አሉባልታ ነው ካለ ደንቆሮ መሆኑን ነው እያጋለጠ እየገለጠ እያሳየ ያለው ማለት ነው። እና ደንቆሮ በሆነ አቀራረብ ነው ወሬ ነው አሉባልታ ነው ሊለው የቻለው። ያው ቅጥረኛ ስለሆነ የጠላት ቅጥረኛ ስለሆነ ያን የተጫነውን መጥፋት ብቻ ስለሆነ የሚያውቀው። ነገር ግን ትንቢቱ ከሺዎች ዓመታት በፊት የነበረ የቅዱሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንቢት ብቻ ሳይሆን የግብፅም የሶሪያም የሮምም አብያተ ክርስቲያናት ጭምር የተናገሩት ትንቢት መሆኑን እንዳልኳችሁ ሌላ ጊዜ እንመጣበታለን መሆኑን ማወቅ ያስፈልጋል ነው የምላችሁ። ይሄ ዝም ብሎ ተራው ሰው ተራ ባህታዊ ስም የሚያጭበረብሩት የሚያወሩት ተራ ትንቢት ተራ ወሬ አይደለም። በዛ መልክ እንዳታዩት። አንዱ ይሄ ነው። ሁለተኛው ምንድነው ያለው? ይኩኖ አምላክ በ1270 መጥቶ ሰሎሞናዊውን ስርወ መንግስት ሲመሰርት አለ። ሰሎሞናዊው ስርወ መንግስት የተመሰረተው በይኩኖ አምላክ አይደለም። ይኩኖ አምላክ ሪስቶር ነው ያደረገው። መሀከል ላይ የዛግዌ ስርወ መንግስት ገብቶ ስለነበረ ወደ ሶሎሞናዊው ስርወ መንግስት እንዲመለስ እና አቡነ ተክለ ሃይማኖት የተጫወቱት ሚና እዚህ ላይ ይጠቀሳል። እንዲመለስ ተደረገ እንጂ አዲስ ስርወ መንግስት አይደለም የመሰረተው ይኩኖ አምላክ። ሰሎሞናዊው የሚባልበት ምክንያትም በጠቢቡ ሰሎሞን ልጅ በቀዳማዊው ምኒልክ ስለሆነ የተመሰረተው ስርወ መንግስቱ ንጉሱ ሰሎሞን ከጠቢቡ ሰሎሞን እና ከንግስተ ሳባ የተወለደው ቀዳማዊው ምኒልክ መሰረተው ስርወ መንግስቱ ሰሎሞናዊ የሚባለው ማለት ነው። ከሰሎሞን የተወለደ ስለሆነ ነው። ከዛም በኋላ የነገሱት የሱ ልጆች ስለሆኑ ነው ሰሎሞናዊ የሚለውን ስያሜ ሊይዝ የቻለው። ከዛ ግን የዮዲት ጉዲት የአክሱምን ስርወ መንግስት ወይም የሰሎሞናዊውን ስርወ መንግስት መገርሰሷን ተከትሎ በእርግጥ ለ30 ዘመን ዮዲት ጉዲትን ድል መትተው እሷን ካጠፉ በኋላ መልሰው አክሱም ላይ ለ30 አንበሳውድን ለ30 ዘመን ያህል እንደገና ሰርቫይቭል እንዲያደርግ ሪስቶር እንዲያደርግ ሞክረው ነበር። አልሆነም። አከርካሪው ተመቶ ስለነበር ወዲያው የዛጉዌው ስርወ መንግስት ተተካ።
ለ333 ዓመት ያህል የዛጉዌ ስርወ መንግስት ቀጠለ። ከዛ ግን መመለስ አለበት አሉና እነ አቡነ ተክለ ሃይማኖት ለይኩኖ አምላክ እንዲወስድ ወደ ሶሎሞናዊው ስርወ መንግስት እንዲመለስ ተደረገ፣ ወይም ሪስቶርድ ተደረገ ስርወ መንግስቱ እንጂ ይኩኖ አምላክ አዲስ የፈጠረው ስርወ መንግስት አይደለም። አንድ ይሄን ያዙ። ሁለተኛ ደግሞ ምንድነው ያለው? ከዛ በፊት የነበረውን የኢትዮጵያ ስልጣኔ ያጠፋ ብሏል። ቪዲዮውን እንደገና ተመለሱና ተመልከቱት። እቺ ትርክት የወያኔ ትርክትና የኦነጋውያን የጸረ ኢትዮጵያ ወይም ጸረ አማራ የጥፋት ኃይሎች ትርክት ናት። ሰሎሞናዊውን ስርወ መንግስት በጠላትነት በአጥፊነት የመፈረጅ ይሄ ኩሊም ይሄ ቅጥረኛም ይሄ ባንዳ ይሄ ካድሬም ይሄንን አለ። ጠይቄው ነበረ፣ እስኪ አንድ ምሳሌ አንድ ማስረጃ አቅርብ ብዬ። ሰሎሞናዊ ስርወ መንግስት የኢትዮጵያን ስልጣኔ ከዛ በፊት የነበረውን የኢትዮጵያን ስልጣኔ አውድሟል፣ አጥፍቷል የምትልበትን አንድ ማስረጃ ጥቀስ ብዬ ጠይቄው ነበረ። አንድም ሊጠቅስ አልቻለም። ስለሌለ ከስም ማጥፋት ከባዶ ከጠላት ከሚመጣ ስም ማጥፋት በስተቀር ማለት ነው። ተጭኖ መጣና ያችን ተፋት። አያችሁ፣ ሰሎሞናዊ ስርወ መንግስት ለኢትዮጵያ ምን አይነት አይንና ብርሃን እንደሆነ ታውቃላችሁ። ለኢትዮጵያ ስልጣኔ የሚታወቅ ነው። የተጻፈ ሰነድ ያለው ብዙ የሰራ ብዙ ለሀገሪቱ የጣረ የታገለ ስርወ መንግስት ነውና እሱን በጠላትነት የመፈረጅ ትርክት የጠላት ትርክት መሆኑን የምታጡት አይመስለኝም። ጸረ አማራ የተባሉ የጥፋት ኃይሎች፣ ጸረ ኢትዮጵያ የተባሉ የጥፋት ኃይሎች የሚያወሩት ወሬ ነው። እሱንም መጥቶ ተፍቷል። እንግዲህ ይሄ ሰው ማን እንደሆነ ከዚህ መረዳት ትችላላችሁ። በዚህ ደረጃ ጸረ አማራ ጸረ ኢትዮጵያ ሆኖ የመጣ ጠላት አይገርማችሁም? እኔ የሚገርመኝ ራሱን መግለጡ በዚህ ደረጃ በጣም የገረመኝ ነገር። ምክንያቱም በዚህ ደረጃ ማንነቱ ከተገለጠ እኮ ይሄ ሰው ማን ነው ማለት ነው? የአማራ ጠላት ነው። ስለዚህ አማራን የሚያጠቃ ነው ማለት ነው። ስለዚህ አማራ የሆነ ሁሉ እዛ አማራ እምብርት ተቀምጦ እሰጠዋለሁ የሚለውን የሕክምና አገልግሎት ሊገለገልለት አይችልም አይደል? በዚህ ደረጃ ደንቁሮ ነው ለጠላት ታማኝነቱን ያረጋግጠው። አይገርማችሁ? እና እንደዛ አለ። በመጨረሻ ደግሞ ምን ብሎ ተናገረ? እንጂ ሰንበዲ መጥቶ በምታት በታምር እንደሆነ አይሆንም። ተአምር ሰርቶ የሚያድንህ ማንም አይመጣም። ይሄ ለዚህ ደግሞ ክርስቶስ ማሳያ ያንተን መከራ ተሸክሞ ያንተን ሞት ሙቶ ነው እንድትድን ያደረገህ እንጂ ተአምር ይሄ የሆነ ሰዎችን ምታት በሆነ መንገድ አጥፊዎችን በሙሉ አጥፍቶ አይደለም፣ እነሱንም ይቅር ብሎ ነው። እነሱንም በህይወት መንገድ መርቶ ነው። ስለዚህ በህይወት መንገድ መምራት ለሌላው ህይወት በመስጠት ነው፣ ሌላው እንዲኖር በማድረግ ነው። እና እዛ ላይ ተስፋ ሊኖር ይችላል። የገበሬ እውነት አርነት ያወጣል። ገበሬ ከሞተ ነገር ላይ ህይወትን ያስነሳል። ያው መልካም ዘርን ዝሩ፣ መልካም እንዲሆን የምትመኙ ካልሆነ ግን ሁለት አይነት ነጋሪት ነው የምትጎስሙት። አንዱ መሞቻችሁ፣ አንዱም ደግሞ እስክትሞቱ የምትጠብቁበት። ገበሬው ልጅ ዮሐንስ ሽፈራው ነኝ። መልካም ሰላሙን። እንግዲህ እንዲህ ያለበት ምክንያት ምን መሰላችሁ? ይሄ የሚመጣው የተስፋው ንጉስ ቴዎድሮስ ሰራዊት አንጋግቶ ጠላትን ወግቶ የሚመጣ ነው የመሰለው እና ለዛ ነው ሌሎችን አጥፍቶ እኛን ነፃ የሚመጣ የለም ምናምን የሚለው። እንደዛ አይደለም። ሲጀምር የቴዎድሮስ አመጣጥ እንደዛ አይደለም። ከዚህ በፊት ደጋግሜ ጽፌያለሁ፣ ፌስቡክ ላይ የምታውቁ ሰዎች ታውቃላችሁ። እሱ ከመምጣቱ በፊት ዓለም በጦርነት ትታመሳለች። ሶስተኛው ዓለም ጦርነት የሚባለው ማለት ነው። እና ህዝብ ያልቃል። በመላው ዓለም ትወድማለች።
ኢትዮጵያም ለ3 ዓመት ያህል ለ3 ዓመት ከ3 ወር ያህል በጠላት ትወረራለች። ህዝቧም ያልቃል፣ ይረግፋል እንደ ጉድ። ጥቂት ሰው ነው የሚተርፈው። ከዛ በኋላ ነው ራሱ እግዚአብሔር የላከው የሾመው የቀባው ይሄ የተስፋው ንጉስ ቴዎድሮስ የሚመጣው እንጂ እዚህ ተቀምጦ የሚጠብቀውና የሚዋጋ መንግስት አይኖርም። በዛ ሰዓት አይኖርም። ወድቆ ፈርሶ አገር ፈርሶ ህዝብ አልቆ ወድሞ መንግስት ጠፍቶ ጠፍ በሆነበት ሁኔታ ነው እሱ የሚመጣው። ተከታዮቹን ቅዱሳን ናቸው አብረው አጅበው የሚያመጡትና የሚነግሰው። ከዛ በኋላ ለኢትዮጵያ ብቻ አይደለም ለመላው ዓለምም ተስፋ የሚሆነው ሳቤላ ቅድም ያልኳችሁ ሴት እቺ ጠቢብ የምትባል የተናገረችው አንዱ ይሄ ነው። ከኛ ቤተክርስቲያን የትንቢት መጽሐፍት በተጨማሪ ማለት ነው። እሱ ግን እንዴት አድርጎ ተረድቷል? ሰራዊት አደራጅቶ ጠላት ወግቶ እዚህ ቤተመንግስቱን ተቆጣጥሮ በአሸናፊነት ተቆጣጥሮ ዙፋን ላይ የሚቀመጥ አድርጎ ነው ያሰበው። እንደዛ አይደለም፣ ሲጀምር እንደዛ አይደለም። አንድ ሁለተኛ እንደዚህ ምን አለ ልብ ብላችኋት ከሆነ የተናገራት ነገር እንደዚህ ጠላትን አጥፍቶ በቂም በበቀል እንደዚህ አይነት ነገር መታሰብ የለበትም። ይቅር ብሎ ነው በፍቅር ነው መሆን ያለበት። እንግዲህ ምንድነው በአማራ ላይ የዘር ማጥፋት ጭፍጨፋ የፈጸሙ አሉ አይደል? ከዛ ትውልድ ከደርግ ጀምሮ ማለት ነው። ከደርግ ጀምሮ እስከ ወያኔ ኢህአዴግ አሁንም ብልጽግና በሚል ስም ከመጡም ጊዜ በኋላ እነኚህ በዓለም ቁጥር 1 የሆነውን ወንጀል የፈጸሙ የዘር ማጥፋት ጭፍጨፋ የፈጸሙ አረማውያን አረመኔዎች ወንጀለኞች ለፍርድ እንዲቀርቡ የሚል የዘመናት ጩኸት አለን አይደል? የፍትህ ጩኸት፣ የፍትህ ይረጋገጥ። ፍትህ ሳይረጋገጥ ሰላም ሊሰፍን ስለማይችል ይሄንንም ከሀገር ውስጡ ህግ ጀምራችሁ እስከ የተባበሩት መንግስታት ድንጋጌ ድረስ ብትመለከቱ የተረጋገጠ ነው። ፍትህ ሳይረጋገጥ ሊሰፍን የሚችል ሰላም አይኖርም፣ ብሔራዊ እርቅም አይፈጸምም። ይሄ በይርጋ የማይታገድ ወንጀል ነው። ይሄ ወንጀል ይሄን ወንጀል የፈጸመ ሰው በየትኛውም ዘመን ይሁን ቤት በተያዘበት ሰዓት ለፍርድ ይቀርባል እንጂ በይርጋ ታግዶ ወንጀሉ ነፃ ሊሆን የሚችል አይደለም። ይቅርታና ምህረትም የሚያሰጥ አይደለም። አሁን ሌሎች ወንጀሎች በይቅርታ በምህረት ሊታለፉ ይችላሉ። የዘር ማጥፋት ወንጀል የፈጸመ አካል ግን ይቅርታና ምህረት ፈጽሞ አይደረግለትም። በዓለም አቀፉም ህግ በእኛም ህግ ይሄንን ተላልፎ ነው እንግዲህ ካድሬ አይደል ቅጥረኛ አይደል በል ተብሎ አይደል ይቅርታ ምህረት አድርጎ ነው እንጂ ሌሎችን አጥፍቶ ምናምን የሚታሰብ ነገር ሁለት ነጋሪት ነው የምትጎስሙት አለ። አንድ እናንተ የምትጠፉበትን፣ ሁለተኛው ደግሞ እስክትጠፉ ድረስ የምትጠብቁበትን ነጋሪት ነው የምትጎስሟት እንጂ አታገኟትም። ሰላምንና ድልን አታገኟትም ብሎ ሁሉ ይዘታል። መለስ ብላችሁ አታድምጡት። እንግዲህ ይታያችሁ። እንግዲህ ከፍትህ በተቃራኒም ቆሟል። አያችሁ፣ ከፍትህ ጠላት እነኚህ በዓለም ይቅር የማይባል ይቅርታና ምህረት የማያሰጥን ወንጀል ለፈጸሙ አረመኔዎች፣ የሰው ደም የጠጡ በአማራ ላይ የዘር ማጥፋት ወንጀል ለፈጸሙት ሁሉ ጥብቅና ቆሞ ይቅርታ ሊደረግላቸው ይገባል። ይህን ካላደረጋችሁ የምትጠፉበትን እና እስክትጠፉ ድረስ የምትጠብቁበትን ነጋሪት ነው የምትጎስሙት ብሎ ሁሉ ተሳለቀ። በዚህ ደረጃ ነው እንግዲህ ማንነቱን ግልጽ ያደረገው ነው የምላችሁ። ስለዚህ ከዚህ በኋላ የባህል ሐኪም ነው ብላችሁ ለመታከም ወደሱ የምትሄዱ አማሮች ካላችሁ
ፍርድ ከራሳችሁ ነው። ውርድ ከራሴ ብያለሁ። እኔም ፍርዱ የራሳችሁ ነው የሚሆነው። እንዲህ አድርጎ ማንነቱን ግልጥ አድርጎ እያለ ጸረ አማራነቱን ግልጽ አድርጎ እያለ ለመታከም የምትሄዱ ለመመረዝ ነው የምትሄዱት። ልትድኑ መድኃኒት አግኝታችሁ ልትፈወሱ ሳይሆን ተመርዛችሁ ለመሞት ነው የምትሄዱትና ተጠንቀቁ። ግልጽ አድርጓል ማንነቱን። ሕክምናውን ብቻ አይደለም ሌላም ቢዝነስ ቢኖረው ለምሳሌ የአረብ ሀገር እንጀራ እንደዚህ ምግብ የማቅረብ ሱቅ ከፍቶ እየሰራ እንደሆነ ግልጽ አድርጓል አይደል? እርግጠኛ ነኝ ሁለት አይነት እንጀራ ሊሆን ይችላል የሚሸጠው። አማራ መሆናቸው ለሚታወቁ ሰዎች የሚሸጠው የተመረዘ ሊሆን ይችላል። እባካችሁ ጅል የዋህ አትሁኑ ወገኖቼ። ይሄ የጠላት ዓለም የጠላት ካምፕ እንዲህ አይነቱን የዋህነታችንና ድንቁርናችንን ነው እየተጠቀመ ያለው። በዚህ ደረጃ አስፍተና ርቀን ባለማሰባችን ነው እየተጠቃን ያለ ነው። ኧረ እንዲህማ ሊያደርጉ አይችሉም፣ እንዲህማ አያደርጉም እያልን ነው በኤችአይቪ ቫይረስ ሁሉ እየተመረዝን የማምከኛ መርፌ ሁሉ እየተወጋን ልንታከም ሄደን ነው እኮ። ልብ በሉ። እኛ በማናቀው ሁኔታ ማምከኛ መርፌ እየወጉ ቁጥራችን እንዲቀንስ የተደረገው፣ በበሽታ እየተበከልን እንድናልቅ የተደረገው ጠላት እዚህ ደረጃ ነው የሚያስበው። እኛን ቂሎች እኛንን ኧረ እንዲህማ አያረጉም እያልን እያለቅን ያለ ነው። ጠላት ከሆነ ሊያደርገው የማይችለው ምንም ነገር የለም ወገኖች። አንድ ሰው የጠላት ቅጥረኛ ከሆነና ጠላት ከሆነ አያረገውም የሚባል ነገር የለም። እንግዲህ ተጃጅላችሁ የምትጠቀሙ ካላችሁ የራሳችሁ ጉዳይ። ምድረ ደንቆር ከብት ሁላ። ከዛ ውጭ ግን የምትጠነቀቁ ካላችሁ አይምሮ ያላችሁ የምትጠነቀቁ ካላችሁ ተጠንቀቁ። በቃ በዚህ መስክ እንዲሰማራ የተደረገውም ለዚህ ነው። በቃ ወደ አፋችን በምናስገባው እየመረዙ ለመጨረስ ታስቦ እና ተጠንቀቁ ለማለት ነው። ተጠንቀቁ። ከዚህ በኋላ አመሰግናለሁ። ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሰብስክራይብ፣ ፋሎው፣ ኮሜንት እያደረጋችሁ እግዚአብሔር ይስጥልኝ። ለሁሉም ደግሞ አዳርሱት።